ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ሉዊስ ስቲል አሰልጣኝ አርነ ስሎት በስራቸው በመቆየታቸው እድለኛ ናቸው እያለን ይገኛል። በተጨማሪም አስቶን ቪሎች ጆ ጎሜዝን ለማስፈረም ፍላጎት እንዳላቸው እየተዘገበ ይገኛል። እንደዚሁም ሊቨርፑሎች አዳም ሞርተንን ማስፈረም ከፈለጉ አሁን ላይ ማስፈረም ይችላሉ እየተባለ ይገኛል። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደርጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቻችን የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ዘሜል ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ሊቨርፑሎች የ16 ዓመቱን የመሀል ተከላካይ ስፍራ ተጫዋች ሆኖን ዳራን ከሴልቲክ ለማስፈረም ተቃርቧል። በቅርቡ ማስፈረማቸውንም ይፋ ሊያደርጉ ይችላሉ እየተባለ ይገኛል። ዘገባውም አያይዞ እንደተናገረው ከሆነ ሊቨርፑሎች ይህንን ተጫዋች ለማስፈረም ከዚህ ቀደምም ጥረት አድርገው ነበር። በተለይ ደግሞ በዲሴምበር ወር ላይ ከሴልቲኮች ጋር ንግግርም አድርገው ነበር። ተጫዋቹም ወደ ሊቨርፑል ለማቅናትም ከስምምነት ላይ ደርሶ ነበር። ነገር ግን በሊቨርፑልና በሴልቲክ መካከል አለመግባባቶች በመፈጠራቸው ምክንያት እስካሁን ድረስ ይህንን ተጫዋች ማስፈረም ሳይችሉ ቀርቷል። አሁን ላይ ግን በጥሩ ሁኔታ ንግግሮች እየተካሄዱ እንደሆነ ነው እየተዘገበ የሚገኙና በቅርቡ ይህንን ተጫዋች ማስፈረማቸውንም ይፋ ሊያደርጉ ይችላሉ እያለን ይገኛል። ሊቨርፑሎች በዚህ ሰዓት ላይ የተለያዩ ወጣት ተጫዋቾችን ማስፈረም ላይ ትኩረት አድርጓል። ባለፉት ሁለት የዝውውር መስኮቶች ላይ እንኳን ያስፈረሟቸውን ተጫዋቾች ብቻ ብንመለከት ጆቫኒ ሊዮኒ፣ ሞራታላ ኒዴ፣ ናዋ አዱኬ፣ ኢፋኒ ኒዱዌኪ፣ ጀረሚ ዣኬ፣ ሳሙኤል ማርቲኔዝንም በቅርቡ ማስፈረማቸውንም አረጋግጧል። እንደዚሁም በትናንትናው ዕለትም ጀርመናዊውን የ16 ዓመት ተከላካይ አማካይ ስፍራ ተጫዋች የሆነውን ኬንትን ለማስፈረም ፍላጎት እንዳላቸው የተለያዩ ዘገባዎችም እየተናገሩ ነው የሚገኙት። በእርግጥ ከነዚህ ካስፈረሟቸው ተጫዋቾች መካከል ጂዮቫኒ ሊዮኒ እና ጀረሚ ዣኬ ብቻ ናቸው በዋናው ቲም ላይ አገልግሎት የሚሰጡት። ሌሎቹ ግን ለአካዳሚው ቡድኑ ናቸው መፈረም የቻሉት። በእርግጥ ያንን ስንል ወደ ዋናው ቡድን አያድጉም ማለት አይደለም። ምናልባትም በዋናው ቡድንም ሲጫወቱም ልንመለከታቸው እንችላለን። በተለይ በቅርቡ እንግዲህ ማራታላ ኒዴም ከዋናው ቡድን ጋር ልምምድም ሲሰራ የተመለከት ነው ተጫዋች ነው። ምናልባትም በቀጣይ ዓመት በካራባ ካፕና በኤፍኤ ካፕ ጨዋታዎች ላይም እድል ሊሰጫቸው ከሚችሉ ተጫዋቾች መካከል አንዱ ሊሆን ይችላልና ሊቨርፑሎች ዋናውንም ቲም እንደዚሁም ደግሞ የአካዳሚ ቡድኑንም በወጣት ተጫዋቾች ለማጠናከር እንግዲህ ከፍተኛ ስራ እየሰሩ ነው የሚገኙት። ዳራም የዚሁ አንዱ አካል እንደሆነም ነው እየተዘገበ የሚገኘው። በመቀጠልም አርኤምሲ ስፖርት ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት የክሪስታል ፓላስ ተጫዋች ሆኖ ላክሮስ በክረምት የዝውውር መስኮት ክሪስታል ፓላስን ሊለቅ ይችላል እያለን ይገኛል። አያይዞም እንደተናገረው ከሆነ እሁድ ዕለት ክሪስታል ፓላሶች ያደረጉት ጨዋታ ለሱ የመጨረሻው ጨዋታ ሊሆን ይችላል ነው እያለን የሚገኘው። እንደሚታወቀው ደግሞ ሊቨርፑሎች ከዚህ ተጫዋች ጋር ከዚህ ቀደም ስማቸው ሲያያዝ ነበርና ምናልባትም በክረምት የዝውውር መስኮትም ይህንን ተጫዋች ሲያስፈርሙ ልንመለከት የምንችልበት እድል እንዳለም ነው እየተዘገበ የሚገኘው። ክሪስታል ፓላሶች እንግዲህ ይህንን ተጫዋች ከ2 ዓመት በፊት ከወልፍስበርግ ነበረ ማስፈረም የቻሉት። ባለፉትም 2 ዓመታትም በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። በባለፈው ሲዝን በመጀመሪያ የውድድር ዓመቱ 7 ነጥብ ሬቲንግ የተሰጠው ተጫዋች ነው የነበረው። በዚህ ሲዝን ደግሞ ራሱን በደንብ አሻሽሎ መጥቶ 7.1 ሬቲንግ መሰጠትም ችሏል። በአጠቃላይ እንግዲህ በዚህ ሲዝን ለ54 ጨዋታዎችን ለክሪስታል ፓላስ ማድረግ ይችላል። በእነዚህ 54 ጨዋታዎች ደግሞ 3 ግብና 3 አሲስት ማስመዝገብ የቻለ ተጫዋች ነው። ክሪስታል ፓላስም በዚህ ሲዝን ጥሩ እንቅስቃሴ ካሳዩ ተጫዋቾች መካከልም አንደኛው ላክሮስ ነው እየተባለ ይገኛል። በዚህ ምክንያትም እንግዲህ ሊቨርፑሎች ይህንን ተጫዋች ለማስፈረም ፍላጎት ሊኖራቸው ይችላል ነው እየተባለ የሚገኘው። ከዛ በተጨማሪም በውድ ዋጋም ክለቡን ይለቃል ተብሎ አይጠበቅም። ምናልባትም ከ40 እስከ 50 ሚሊዮን ፓውንድ ባለውም ይህንን ተጫዋች ሊቨርፑሎች ሊያገኙት ይችላሉ እየተባለ ይገኛል። በዚህ ምክንያት ምናልባትም ይህንን ተጫዋች ሊያስፈርሙ የሚችሉበት እድል አለ እየተባለ ይገኛል። በተለይ ደግሞ ኢብራሂማ ኮናቴ በሊቨርፑል የማይቆይ ከሆነ ምናልባትም ለሱ ተተኪ ላክሮስን ሊያስፈርሙት ይችላሉ እየተባለ ይገኛል። እዚሁ ላይ ግን ስለ ኮናቴ በትንሹም ቢሆን ማንሳት ያለብን ይመስለኛል። ምክንያቱም ኮናቴ ሲዝኑ ከመጠናቀቁ በፊት በሊቨርፑል ቤት ያለውን ኮንትራት ያድሳል የሚሉ የተለያዩ መረጃዎችን ስንሰማ ነበረ። ነገር ግን አሁን ሲዝኑ ተጠናቋል። እንደዛም ቢሆንም ግን ምንም አይነት የኮንትራት ማራዘሚያ እየሰማን አይደለም የምንገኘው። ጁን 30 ላይ እንግዲህ የዚህ ተጫዋች ኮንትራት የሚያበቃ ይሆናል። እስከዛ ድረስ ምን አይነት መፍትሄ ይሰጣል የሚለውን አብረን የምንመለከት ይሆናል። ቤን ጃኮብስ ግን እንደተናገረው ከሆነ ጁን 30 ከመድረሱ በፊት ኢብራሂማ ኮናቴ እጣ ፈንታ ወይም የወደፊት ቆይቶ በእርግጠኛነት እናውቃለን የሚል አስተያየቱን ሰጥቷል።
ዴቪድ ልጅ በበኩሉ በሰጠው አስተያየት የኢብራሂማ ኮናቴ አሁን ያለበት ሁኔታ ትንሽ ግራ የሚያጋባ ነው። ምክንያቱም ከዚህ ቀደም ቢሆን ኖሮ ምናልባትም ተጫዋቹ ወይ በሊቨርፑል ይቆያል ካልሆነም ሊቨርፑልን ይለቃል የሚል ነገሮችን መስማት እንችል ነበር። አሁን ላይ ግን ምንም እየሰማን አይደለም የምንገኘው። ከዚህ ቀደም እንግዲህ ይህ ተጫዋች ኮንትራቱን ለማራዘም በጣም ተቃርቦ እንደነበረ እሱም በሰጠው አስተያየት መስማት እችለን ነበረ። ነገር ግን እስካሁን ድረስ ፊርማውን ማኖር አልቻለም። ዴቪድ ሊች በበኩሉ በሰጠው አስተያየት የኢብራሂማ ኮናቴ አሁን ያለበት ሁኔታ ትንሽ ግራ የሚያጋባ ነው። ሲዝኑ ተጠናቆ እንኳን ራሱ የወደፊት ቆይታውን አለማወቃችን በጣም ነው የሚያስገርመው። ለመጨረሻ ጊዜ በኢብራሂማ ኮናቴ ዙሪያ የሰማሁት መረጃ የሻምፒየንስ ሊግ ቦታን ይዞ ማጠናቀቅ መቻላቸውን ካረጋገጡ በኋላ ነገሮች ግልጽ ይሆናሉ የሚል ነበረ። አሁን ላይ እንግዲህ ሊቨርፑሎች በሻምፒየንስ ሊግ በቀጣይ ዓመት ተሳታፊ መሆናቸውን አረጋግጧል። ነገር ግን እስካሁን ድረስ የኢብራሂማ ኮናቴ የወደፊት ቆይታ ምንም ሊረጋገጥ አልቻለምና ትንሽ ግራ የሚያጋባ ሁኔታ ውስጥ ነው ያለው የሚል አስተያየቱን ሰጥቷል። ይህ አስተያየት እንግዲህ ሁላችንን የሚያስማማን ይመስለኛል። ምክንያቱም ሁላችንም የኢብራሂማ ኮናቴ የወደፊት ቆይታ ማወቅ እንፈልጋለን። በሊቨርፑል የሚቆይ ከሆነ እሰየው፣ ካልሆነም ግን ለሱ ተተኪ ሊቨርፑሎች የግድ ማፈላለግ ይኖርባቸዋል። በእርግጥ ኢብራሂማ ኮናቴ በሊቨርፑል መቆየት ይፈልጋል። ነገር ግን ሊቨርፑሎች ናቸው ኮንትራቱን እስካሁን ድረስ ያላራዘሙለት የሚሉ መረጃዎችን እየሰማን ነው የምንገኘው። ይህ መረጃ ምን ያህል እውነት ነው የሚለው ነገር እስካሁን ድረስ በእርግጠኝነት መናገር አይቻልም። ነገር ግን ከዚህ ቀደም በተሰጡት አስተያየቶች መሰረት ኢብራሂማ ኮናቴ በሊቨርፑል መቆየት ይፈልጋል። ሊቨርፑሎችም እንግዲህ ይህንን ተጫዋች ማቆየት ይፈልጋሉ ሲባል ነበር። ነገር ግን እስካሁን ድረስ ኢብራሂማ ኮናቴ ኮንትራቱን ሊያራዘም አልቻለም። ለምን አልፈረመም? ማንስ ተጠያቂ የሚለው ምናልባት ወደፊት መረጃዎች ሲወጡ ልናቆይ የምንችለው ነገር ነው። በዚህ ሰዓት ግን በእርግጠኝነት መናገር አይቻልም። እንደዛም ቢሆንም ግን ኢብራሂማ ኮናቴ እስካሁን ድረስ ኮንትራቱን አላራዘምም። የሊቨርፑል ቆይታውም ሊያበቃ ጥቂት ቀናቶች ብቻ ናቸው የቀሩት። ጁን 30 ላይ ከሊቨርፑል ጋር ኮንትራቱ የሚያበቃ ይሆናል። እስከዛ ድረስ ኮንትራቱን ያራዝማሉ የሚለውን እንግዲህ በቀጣይ አብረን የምንመለከተው ይሆናል። በመቀጠልም ዴቪድ ሊች በአዳም ሞርተን ዙሪያ የሰጠውን አስተያየት ነው የምንመለከተው። በሰጠውም አስተያየት ቶማስ ቱዌል በዓለም ዋንጫው ላይ ይህንን ተጫዋች አለመጥራቱ ትንሽ አስገርሞኛል። በእርግጥ በእንግሊዝ ብሔራዊ ቡድን ውስጥ የተለያዩ ኳሊቲ ያላቸው የመሀል ሜዳ ተጫዋቾች አሉ። ነገር ግን ሁሉንም ብትመለከቱ የአዳም ሞርተን አይነት ፕሮፋይል ያላቸው ተጫዋቾች አይደሉምና ለየት ያለ ነገርን ለእንግሊዝ ብሔራዊ ቡድን መስጠት ይችል ነበር። ነገር ግን ቶማስ ቱዌል ይህንን ተጫዋች ሳይጠራው ቀርቷልና ትንሽ አስገርሞኛል። ነገር ግን ደግሞ ከሊቨርፑል አንጻር ስንመለከተው ምናልባትም ለሊቨርፑሎች ጥሩ ዜና ሊሆን ይችላል። ምክንያቱም ከዚህ ቀደም በወጡት መረጃዎች መሰረት ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። ምናልባት ወደ ዓለም ዋንጫ ሄደው ቢሆን ኖሮ ክሪስታል ፓላሶች ተጨማሪ ሂሳብን ሊጠይቁበት ይችሉ ነበር። ነገር ግን በዓለም ዋንጫው ላይ ባለመጠራቱ ምክንያት ከዚህ ቀደም ክሪስታል ፓላሶች ከሚጠይቁት ሂሳብ ሊቨርፑሎች ባነሰ ሂሳብ ሊያስፈርሙት የሚችሉበት እድል አለ ብዬ አስባለሁና ሊቨርፑሎች ይህንን ተጫዋች ማስፈረም ፈለጉ አሁን ላይ ጥሩ አጋጣሚ ነው ብዬ አስባለሁ። በቀጥታ ሄዶ ማስፈረም ነው ያለባቸው የሚል አስተያየትን ሰጥቷል። በተጨማሪም በሰጠውም አስተያየት በክረምቱ የዝውውር መስኮት ሊቨርፑሎች በጣም ብዙ የቤት ስራ አለባቸው። የተለያዩ ቦታዎችን የማጠናከር ግዴታ ውስጥ ገብተው ነው ያሉትና አዳም ሞርተንን በፍጥነት በማስፈረም እንግዲህ ሌሎች ቦታዎች ላይ በመቀጠል ትኩረት እንዲያደርጉ ይረዳቸዋል ብዬ አስባለሁና ይህንን ተጫዋች ማስፈረም የሚፈልጉ ከሆነ በፍጥነት ነገሮችን ማከናወን አለባቸው የሚል አስተያየቱን ሰጥቷል። እኔ ግን ከዚህ ቀደምም እንዳልኳችሁ እዚህ ተጫዋች ላይ ትልቅ ጥያቄ አለኝ። በእርግጥ ኳሊቲ እንዳለው ሁላችንም እናውቃለን። ነገር ግን ደግሞ ሊቨርፑሎች የሚፈልጉት አይነት ፕሮፋይል ያለው ተጫዋች ነው የሚለው ግን ለኔ በጣም ትልቅ ጥያቄ ነው። በተለይ ደግሞ ይህንን ሲዝን ከተመለከተን ሊቨርፑሎች ከአዳም ሞርተን ይልቅ የበለጠ ፊዚካል የሆነ የበለጠ ታታሪ ታጋይ የሚባል ተጫዋች ያስፈልጋቸዋል ብዬ ነው የማስበው። በእርግጥ አዳም ሞርተንን ቢመጣም ይህንን ቡድን ያሻሽላል የሚል እምነት አለኝ። ነገር ግን ደግሞ ከሱ የበለጠ ፊዚካል ከሱ የበለጠ ፈጣን ሞባይል የሚባል ተጫዋች ግን ሊቨርፑሎች የግድ ያስፈልጋቸዋል የሚል እምነት ነው ያለኝ። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ጆ ጎሜዝን ወደ ተመለከተው ዘገባ ስናመራ ዘሜል ላይ ሳይመን ጆንሰን ይዞት በወጣው ዘገባ መሰረት አስቶን ቪላዎች ጆ ጎሜዝን ለማስፈረም ፍላጎት አላቸው እያለን ይገኛል። እንደሚታወቁ እንግዲህ ሊቨርፑሎች ጆ ጎሜዝን 2015 ላይ ነበረ ማስፈረም ይቻሉት። ላለፉትም 11 ዓመታትም በሊቨርፑል ማሊያም ሲጫወት መመልከት እችለናል። ከቨርጂል ቫን ዳይክ ጋርም በጣም አስደናቂ የሚባለንም ጥምረትም ስንመለከትባቸው ነበረ። በተለይ ደግሞ 2019-20 ውድድር ዘመን ላይ ሊቨርፑሎች የፕሪሚየር ሊግ ዋንጫ በሚያነሱበት ሰዓት የሁለቱ ተጫዋቾች ጥምረት በጣም አስደናቂ የሚባል ነበረ። ምናልባትም ጉዳት ባያስቸግረው ኖሮ በሊቨርፑል ታሪክ ካየናቸው ምርጥ የተከላካይ ጥምረቶች መካከልም የቨርጂል ቫን ዳይክና የጆ ጎሜዝ ተጠቃሽ መሆን ይችል ነበረ። ነገር ግን
ጉዳት በማስቸገሩ ምክንያት በጣም ብዙ ጨዋታዎች ሊያመልጡት ችሏል። አሁን ላይም እንግዲህ በሊቨርፑል ቤት የሚያቆየው ኮንትራትም ሊጠናቀቅ 1 ዓመት ብቻ ነው የቀረውና ሊቨርፑሎች ይህንን ተጫዋች መሸጥ ይፈልጋሉ እየተባለ ይገኛል። የተለያዩ ክለቦችም ይህንን ተጫዋች ለማስፈረም ፍላጎት አላቸው እየተባለ ይገኛል። በጃንዋሪ ዝውውር መስኮት እንደምታስታውሱት ኤሲ ሚላኖች ይህንን ተጫዋች ለማስፈረም ፍላጎት አሳይተው ነበረ። በተመሳሳይ መልኩ በክረምቱ የዝውውር መስኮቶችም ኤሲ ሚላኖች በጣም ከፍተኛ ጥረት አድርገው ነበረ። ሊቨርፑሎች ምናልባት በዛ ሰዓት ማርክ ጌን ከክሪስታል ፓላስ አስፈርሞት ቢሆን ኖሮ በዚህ ሰዓት ጆ ጎሜዝ የኤሲ ሚላን ተጫዋች ሊሆን የሚችልበት ከፍተኛ እድል ነበረ። ነገር ግን ሊቨርፑሎች ማርክ ጌን አላስፈረሙም። እንደዚሁም ደግሞ ጆ ጎሜዝም ሊቨርፑልን መልቀቅ አልቻለም። ነገር ግን በቀጣይ በሚከፈተው የዝውውር መስኮት ላይ ግን ክለቡን ሲለቅ ልንመለከት እንችላለን። አስቶን ቪላዎችም የዚህን ተጫዋች ፈላጊ ሆነው ብቅ ብለዋል እየተባለ ይገኛል። ጆ ጎሜዝ ወደ አስቶን ቪላ ያቀናል ወይስ ወደ ጣሊያን ሴሪኤ አብረን የምንመለከተው ይሆናል። በእናንተ ግምት ግን ጆ ጎሜዝ ወዴት ሊያቀና ይችላል? በዛው በሊቨርፑል ይቆይ ይችላል ወደ እንግሊዝ ፕሪሚየር ሊግ ክለቦች ወይስ ወደ ጣሊያን ሴሪኤ ክለቦች? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ሉዊስ ስቲል የሰጠውን አስተያየት ይሆናል። በሰጠው አስተያየት ይህ ሲዝን ሊቨርፑሎች የከሰሩበት ሙሉ ለሙሉ የተዋረዱበት ሲዝን ነበረ የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት በዚህ ሰዓት ላይ እንግዲህ ኤፍኤስጂዎች አሰልጣኝ አርነ ስሎትን እንደሚያቆዩ ነው እየሰማን የምንገኘው። እንደዛ ከሆነ ደግሞ አሰልጣኝ አርነ ስሎት በጣም እድለኛ ናቸው። ይህንንም ሲዝን በአንድ ቃል ልግለጽ ካልኩም የምጠቀመው ቃል ላኪ ወይም ደግሞ እድለኛ የሚለው ነው። ምክንያቱም ሊቨርፑሎች የሻምፒዮንስ ሊግ ተሳታፊ መሆን አልነበረባቸውም። የሻምፒዮንስ ሊግ ተሳታፊ በመሆናቸው እድለኛ ናቸው። እንደዚሁም አሰልጣኝ አርነ ስሎትም በሊቨርፑል አሰልጣኝነታቸው መቆየት አልነበረባቸውም። በመቆየታቸው ግን በጣም እድለኛ ናቸው የሚል አስተያየቱን ሰጥቷል። አይዙም በሰጠው አስተያየት አሰልጣኝ አርነ ስሎት በመጀመሪያ ሲዝናቸው በጣም ጥሩ ነው የነበሩት። በጣም ምርጥ የሚባል ቡድንንም መገንባት እችሎ ነበረ። ነገር ግን ሁለተኛ ሲዝናቸውን ከተመለከትን ግን በጣም አሳሳቢ የሚባል ነው። በሁሉም ረገድ የከሰሩበት፣ በሁሉም እንቅስቃሴ ወርደው የተመለከትንበት ወቅት ላይ ነው ያለ ነው። በማጥቃትም ረገድ በመከላከልም ረገድ ጥሩ የሚባል ቡድን አይደለም። በሁሉም ረገድ ክፍተት የሚታይበት ክለብ ሆኖ ነው እየተመለከትን የምንገኘውና በእንደዚህ አይነት ሁኔታ አሰልጣኙ ተጨማሪ ዓመት መሰጠታቸው በጣም የሚያስገርም ነው። እንደዚሁም የሻምፒዮንስ ሊግ ተሳታፊ መሆናቸው ራሱ በጣም እድለኛ የሚያደርጋቸው ነውና እነዚህ ነገሮች በማሳካታቸው አሰልጣኝ አርነ ስሎት በጣም እድለኛ ናቸው የሚል አስተያየቱን ሰጥቷል። አሰልጣኝ አርነ ስሎት በቅርቡ እንግዲህ ይህንን ሲዝን በአንድ ቃል ልግለጸው ካልኩኝ ኢንጁሪ የሚለውን ቃል ነው የምጠቀመው የሚል አስተያየትን ሰጥቶ ነበር። ሉዊስ ስቲልም በዚህ ዙሪያ በሰጠው አስተያየት ብዙ ሰዎች፣ ብዙ ደጋፊዎች እኔንም ጨምሮ ይህንን ሲዝን በአንድ ቃል እንግለጸው ከተባለ ኢንጁሪ የሚለው ቃል አይምራችን ላይ በፍጥነት አይመጣም። ከሱ ይልቅ የተለያዩ ቃላቶችን በቅድሚያ የምንጠቀም ይመስለኛል። ከነዚህ መካከል አንደኛው ዲስአፖይንትመንት የሚል ነው፣ የሚያበሳጭ የሚል ነው እንጂ ይህንን ነገር ሳንጠቀም ኢንጁሪ የሚለውን ቃል እንጠቀማለን ብዬ አላስብም። ምክንያቱም ሌሎች ክለቦችም በጉዳት ሲቸገሩ መመልከት እችለናልና እንደ ምክንያት መቀመጥ የለበትም። አሰልጣኝ አርነ ስሎት ግን የተጫዋቾች ጉዳትን እንደ ምክንያት ነው እየተጠቀሙት ያሉት። በተለይ ደግሞ ትንሽ የተጫዋቾች ጉዳት በነበረበት ወቅት እንኳን ራሱ ሊቨርፑሎች ጥሩ የሚባል እንቅስቃሴን ሲያሳዩ መመልከት አልቻለም። እንደ አጠቃላይ በፐርፎርማንስ ረገድ በጣም ወርዶ ነው እየተመለከተን የምንገኘው የሚል አስተያየቱን ሰጥቷል። አያይዞም በቀጣይ ዓመትም አሰልጣኝ አርነ ስሎት ከባድ የቤት ስራ አለባቸው። ብዙ ነገሮችን ማከናወን መቻል አለባቸው። ሊቨርፑሎችን ወደ ዋንጫ ተፎካካሪ መመለስ ይኖርባቸዋል። እንደዚሁም ደግሞ በሜዳ ላይም እያሳዩ ያሉትን እንቅስቃሴንም ማሻሻል ይኖርባቸዋል የሚል አስተያየቱን ሰጥቷል። በሉዊስ ስቲል ሀሳብም አብዛኞቻችን የምንስማማ ይመስለኛል። በዓለማችን ላይ ከሚገኙ አብዛኞቹ የሊቨርፑል ደጋፊዎች አሰልጣኝ አርነ ስሎት በስራቸው መቆየታቸው በጣም የሚያስገርማቸው ይመስለኛል። በተለይ የዚህ ሲዝን ፐርፎርማንስ ከተመለከተን እንደውም በአንድ ወቅት ላይ በተደጋጋሚ እንደምናገረው በ12 ጨዋታዎች ሊቨርፑሎች 9 ሽንፈት አስተናግደው ነበርና ያንን አስከፊ የሚባል ወቅትን አሳልፈው እስከ ሲዝን መጨረሻ ድረስ በሊቨርፑል አሰልጣኝነታቸው መቆየታቸው በጣም ያስገርማል። የበለጠ ደግሞ በቀጣይ ዓመትም የሊቨርፑል አሰልጣኝ እንደሚሆኑ መረጋገጡ ራሱ የበለጠ ያስገርማል፣ ያበሳጫልን ብዬ ነው የማስበው። እናንተስ በዚህ ዙሪያ ያላችሁ ሀሳብ አስተያየት ምንድነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።